አንቺ ለንብረት ብለሽ ባልሽን እንደገደልሽው ነው እኔ ማቀው ምን ባልሽን ገለሽዋል ምንድነው የምታወራው ሲጀምር ና ከቤቴ ውጣልኝ በቃ አይፈልግ ና ውጣልኝ አልኳደል እንዴ ለምን መቀመጣው ቤቴ እኮ ነው ዞብላንተ አትንጫጭ ቁጭ በይ ምን ማለት ነው ጭራሽ ባለቤትሽን ገደልሽ እኮ ያልከኝ ውጣልኝ በእናትህ ጣሽ ወረቀት ነው ትቱ ራሱን ያጠፋውና ወንድሜ በጭራሽ ራሱን የሚያጠፋ ሰው አይደለም ጽሁፉም ደግሞ ወንድሜ በደንብ አውቀዋለሁ አይመስልም ማለት ይሄ አልተቀበልኩትም ብዙ ነገሮች እኔን አላሳመኑኝም እሷ እንደውም የሰጠችኝ መልስ ከኛ ምን ያጣው ነገር አለ ደሞኛም አሪፍ ላይ ነን ወንድሜ ሊሻገረው እንዴት እናደርጋለን ምናምን አይነት ነገር አለችኝ ከዛ አይ ምንም ባልታወቀ መንገድ ወንድምሽ መርስ ጠጥቶ አርፏል ብዬ ነግሬያታለሁ በዚህ አጋጣሚ ልንገርና የሆነ ቤት አስጀመሩ እንደነበርና እሷን ሰርፕራይዝ እንደሚያደርጋት አቅ ነበር ወንድሜ ስለ ቤቱ ጉዳይ ጠይቂያት ነበር እኔም በራሴ መንገድ ላጣራ ሞከራለሁ ምንም ስለ ቤቱ ያገኙት መረጃ የለም እሱን የምን ቤት እሱን እኔ ደርስበታለሁ እኔ ደርስበታለሁ ምንም በባዶ እኮ ነው መደክሞ ለዛ በቃ ለምን ወጣክ ታዲያ እነሱ ያሉን ነገር ትርኪ ምርኪው ነው ሲጀመረውልሽ እነሱ አይደለም ያሉት ትክክለኛ ወንድ ደግሞ እኛ ሚዲያዎች ነን ስሚ እያንዳንዱን መረጃ ስለኛ ማጣራት ትችያለሽ እኔ ምንም ያረግሽው ነገር እያንዳንዱን ደርስበታል ሲጀምር ስለባለቤታችን አገባክ ስለሚመለከተኝ እንዳንድ ወገን እንዳንድ ሰው ባልሽን በንብረት ምክንያት ገለሽ ሰላም እንደምን አላችሁ የኔ ጻዮች የኔ ተወዳጆች በእያላችሁበት ሰላማችሁ ይብዛልን ይያልን እንግዲህ ዛሬም ተመልሰን መጣናል እንደምን ሰነበታችሁ ባለ ታሪካችን እንግዲህ ከሆነ ትገኛለች ምን እንደገጠማት ምን ችግር ወደኛ ሚዲያ እንዳመጣት ደግሞ አብረን እንሰማ ይሆናል ታዲያ እናንተም ከኛ ጋር ሁኑ እንላለን ላይክ ሼር ሰብስክራይብ ያደርጋችሁ ሐሳብ አስተያየት በኮሜንት እየጻፋችሁ አብሮነታችሁ አይለየን እስኪ ወደ ባለ ታሪካችን እንሄዳለን ባለ ታሪካችን እንግዲህ በመጀመሪያ ደረጃ እስኪ የኛ ሚዲያ መርጠሽ ችግሬን እንደ ችግሩ አይቶ መፍትሄ ይሰጠኛል ብለሽ ስለመጣሽልን በጣም እናመሰግናለን እስኪ መጀመሪያ ራስሽን አስተዋውቂንና ከዛ ደግሞ ወደ ጉዳይሽ እንገባለን ማለት ነው አመሰግናለሁ አክብራችሁኝ እዚህ ድረስ ስለመጣችሁ ሚዲያችሁን እከታተል ነበር ስሜ ህይወት ይባላል ያው አሁን የመጣሁት ከእስራኤል ነው ያው ቀድመም እንዳወራውክ በወንድሜ ምክንያት ነው እዚህ እናንተንም ላገኝ ይቻልኩት እዚህም የመጣሁት ያው መልካም እንግዲህ እንኳን ደህና መጣሽ ብለናል ስለዚህ እስኪ በወንድምሽ ጉዳይ ያለውን እና የገጠመሽንም ችግር ለኔም ለተመልካቾችም ሰፋ አርገሽ በደንብ ለመፍትሄ እንዲመቻ አርገሽ አንድም ነገር ሳታስቀሪ እንድትነግሪኝ ይፈልጋለሁ እስኪ እሱን ነገር አውይ ያው ወንድሜ ሚስትና ወንድሜ ተዋወቁት እዚህ ነው እኔና እሱ ከሀገር ከእስራኤል እንደኔድ ነው በቤተሰብ ኬዝ ነው እና ዛን ብዙ ጊዜ ቆየን እንዳልኩ እዚህ ነው ተዋወቁት በዚህ ብዙ ምን ያክል ለብሰለ ፍቅር አልነበረም ከዛ ኋላ ነው ቀስ ያለ ሄደው እና ከዛ ተመልሶ ያው በተክሊል ነበር የተጋቡት እዚህ የጀመሩት ነገር ነበረ እሺ ተመልሶ እሷም ያው ስርዓቱን ባሟላ መልኩ በተክሊል ነበር የተጋቡት ተመልሶ አንቺ ተመልሶ መጥቶ ትዳር መሰረቱ እዚህ ትንሽ የጀመሩት ነገር ነበረ እሺ እኔ እዛ ነበርኩኝ ያው የሰርጉም አልተገኘሁም ያው ወንድሜ እኔ እስከማቀው ድረስ እዛ ሆኜ ምናወራ ነበር ያው በትዳሩ ደስተኛ እንደሆነ ሚስቱ ጋር ጥሩ እንደነበሩ ነው ማቅ የነበረው የሆነ ሰዓት በድንገት ተደውሎ ከወራት በኋላ ወንድሜ ራሱን አጥፍቶ እንዳረፈ ሰማ ወንድሜ እኔ እስከማቀው ብዙ ችግሮችን አሳልፏል ራሱን የሚያጠፋ አይነት ሰው አይደለም ማጥፋት ካለበት በፊት ብዙ ስቃዮችን ስናሳልፍ ያጠፋ ነበር አሁን ግን እኔ በምን አይነት መንገድ የሰው ልጅ ከመሬት ተነስቶ ራሱን ሊያጠፋ ይችላል
ያው የሱን ሞት እንደሰማው እዚህ እንደመጣው ብጣሽ ወረቀት ነው ይሰጡ የምን ብጣሽ ወረቀት ያው እኔ የወንድሜን ጽፍ አውቀዋለሁ የወንድሜ ጽፍ አይደለም ራሱን ይሄ ነገሮች ሲደራረቡበት እንዳጠፋ ምናምን እርግጠኛው የሚነግረው እኔ ወንድሜ በምንም መንገድ ይሁን እንደማገዘው አውቃለሁና ምንም ነገር ይሁን እኔን ሳያማክር አያደርግም ወንድሜ ጋር ብዙ ቅርበት ነበረን ሊነግረኝ ይችል ነበር ምናልባት እንግዲህ እስራኤል ያላችሁ ወደዚህ ሲመጣ ተቀያይማችሁ ወይ ሌላ ችግር ተፈጥሮ ነው የመጣው ወይስ ለትዳሩ ብቻ ነው የመጣው በፍጹም እዚህ የመጣው ለትዳሩ ነው እንደውም በቅርቡ ስናወራ ይዟት ምናምን እዛ እንደሚመጣ ነበር ስናወራ የነበረው እንግዲህ ያገባትን ሴት ምናልባት ታውቂያታለሽ አንቺ በአካል እንግዲህ እዚህ ነበራችሁ አይደለ እስኪ ከሷ ጋር ያለው ግንኙነት እንዴት ተዋወቁ የምታውቂው ነገር ካለ እስኪ እሱንም እንድትነግሪኝ ያው እሷ ጋር የተዋወቁት መጀመሪያ ግንኙነታቸው ካፌ ውስጥ ነው ያናገራት ስልክ ተቀያየሩ ምናምን እና እኔ እስከማውቃት ያው እኔ በስልክ ነው የማውቃት በስልክ አገናኝቶኝ ነበር እዛም ይያለ በስልክ ነው የማውቃት እንጂ ሌላ እኔ ብቻ ጥሩ ሰው ትመስላለች ያው የሰውን ውስጡን ማወቅ አይቻልም ግን እስከማውቀው ድረስ ጥሩ ሰው ትመስላለች ግን እኔ ማለት አሳማኝ ምክንያት አልሰጠኝም የወንድሜ ሞት ለኔ አሳማኝ አይደለም እስኪ እንደው ምናልባት እዛ ያላችሁ ካንቺ ጋር ግጭት ነበር እስራኤል ባለበት ሰዓት ወደዚህ ከመምጣቱ በፊት ወይስ ለትዳሩ ብቻ ብሎ ነው የመጣው ወንድሜና እኔ በጣም ቅርበት አለን በጣም ማለት እኔና እሱ ምንም የምንደባበቀው ነገር የለም እኔና እሱ ጋር ምንም አይነት ጠብም ሊኖር አይችልም ስለዚህ ለትዳሩ ብቻ ብሎ ነው የመጣው ማለት ነው በጣም ጉጉት ነበረው ይሄ እዛ ሆነን ራሱ ይነግረኝ ነበረው ተመልሶ መጥቶ እሷ ጋር ስለሚኖሩ ልጆች እሷ ጋር ስለሚኖረው ህይወት እሷ ጋር ስለሚኖረው ደስታ ብቻ ነበር የሚያወራው በጣም ደስተኛ ነበር ወንድሜ ምናልባት ከሷ ጋር እንዴት ነው የተዋወቁት የምታውቂው ነገር አለ ወይ እንግዲህ ወንድምሽ ከመሆኑ አንፃር ስለ ሁለቱ ግንኙነት የምታውቂው እስኪ ስለ ተውውቃቸው ስለነበራቸው ነገር እሱንም አጫውሽ የሰፈራችን ልጅ ናት እሷ ግን ሙር በደንብ የተዋወቁት ቤተክርስቲያን ሰንበት ተማሪ ነበሩ ሁለቱም በዛ ምክንያት ነው ፍቅራቸው የጀመረው ቤተክርስቲያን ላይ በጣም ያዘወትራሉ ወንድሜ እሷም ሃይማኖቷ ላይ ትንሽ ጠንካራ ያለች ነበረች እና ወንድሜ ማግባት የሚፈልገው ስርዓት ባለው መንገድ ቤተክርስቲያን ላይ ምናምን ብዙ ጊዜ ወንድሜ የሚያገባት ሴት ቤተክርስቲያን ላይ የምታዘወትር ሴት ሃይማኖተኛ ሴት ነበር የሚፈልገው ያው በዛ ነው ጀመሩት ስለዚህ የሚፈልገው ድሎ ተቃና አጋጣሚ እዛ ጀምረው ነበር ነው ወደ እስራኤል ሲሄድ ወደ እስራኤል ከመሄዳችን በፊት አንዳንድ ነገር ያው ተሳክቶልን ነው እና ከዛ በፊት በጣም ያወሩ ነበር ግን እዛ ከሄድን በኋላ ነው ነገሮች እየተነካሩ መጣ የነበሩ እሱና እሷ መካከል የነበሩ ግንኙነቶች ያው ከዚህም በላይ ማለት ነው ግን ተውቃቸው እዚህ ነው እሺ እዚህ ከተመለሰ በኋላስ እንዴት ነበር እንግዲህ ትዳሩ ሰርጉ ላይ ነበርሽ አንቺ ደም አልተገኘም ብለሽኛል መሰለኝ እንዴት ነው ታዲያ የሰርጉ ሁኔታ እንዴት ነበር ላይቭ ላይ የተከታተልኩ ነበር ስራ ላይ ነበርኩኝ ቢዚ ነበርኩኝ ላይቭ ላይ የተከታተልኩ ነበር ያው በጣም ደማቅ ነበር ደስ ይል ነበር በቤተክርስቲያን ስርዓት በተክሊል የተጋቡት እንዳልኩ ያው ደስ ይል ነበርና ወንድሜ ጋር ብዙ ጊዜ እናወራለን በስልክም እስከማቀው ድረስ በጣም ትዳሩ ላይ በጣም ደስተኛ ሆኖ ነበር እንደዛ እየነገረሽ ነበር እሱ ማለት ነው ስለዚህ በኑሮም ሁኔታ ጥሩ እንደነበረ ከባለቤቱ ጋር ምንም አይነት ግጭት እንግዲህ በደንብ እህቱ ነበርሽ እንግዲህ ከእህት በላይ ሌላ የለምና በደንብ ይነግርሻል ያጫውትሻል ስለዚህ ግጭት የለም እንደው ምናልባት ከቤተሰቦቹ ከወንድሞቹ ምናልባት አማቶችም ይባላል ከነሱ ጋር እንደው ምናልባት ግጭት ኖሮት ያወራሽ ነገር ይኖር በፍጹም ማለት ምንም አይነት ግጭት የለም ምንም አይነት
እኔ ይሄ ምናልባት እንድጠረጥር የሆነኝ ነበር እሷ ጋር ግጭት ኖሮ ቢሆን ግን ግጭት የለም ግን ያላሳመነኝ ነገር ምን መሰለ ወንድሜ በጣም ጠንካራ እንዳልኩም በቤተክርስቲያን በእኛ ሃይማኖትም ራስ ማጥፋት አይፈቀድም ሃይማኖቱ ላይም ጠንካራ ነው በህይወት ላይም ደግሞ ብዙ ችግሮችን ያለፈ ጠንካራ ሰው ነው ወንድሜ እንዳልኩ ብጣሽ ወረቀት ነው ትቶ ራሱን ያጠፋውና ወንድሜ በጭራሽ ራሱን የሚያጠፋ ሰው አይደለም ጽሁፉም ደግሞ ወንድሜ በደንብ አውቀዋለሁ አይመስልም ማለት ይሄ አልተቀበልኩትም ብዙ ነገሮች እኔን አላሳመኑኝም ብጣሽ ወረቀት ምን አይነት ብጣሽ ወረቀት ነው ምን የሚል ነበር እሱ ላይ ነበር የሚለው ያው የሰነበት ነው እቴ ምናልባት ደውዬ ያልተሰናበትኩሽ ያልነገርኩሽ ተጨነቀልሽ ብዬ ነው ግን አሁን ግድ ስለሆነብኝ ነው ይሄን ነገር ያሰፈርኩት ያው አንዳንድ ነገሮች ከብደውብኛል ራሴን እንዳጠፋም ተገድጃለሁ አይነት ነገር ነው የሚለው እንግዲህ ብዙ ማብራሪያ የለውም ብቻ ራሱ እንዳጠፋ ነገሮች የተስተካከሉ እንዳልነበሩ የገጠመው ችግር እንዳለን የተናገረው ችግሩንም አብራርቶ አልነገረኝም ብቻ እኔ ወንድሜን ጽሁፍ በደንብ አውቀዋለሁ በደንብ አድርገኝና ወንድሜ አይደለም ማን ነው ያንን ጽሁፍ የሰጠሽ እስኪ የሰጠችኝ ባለቤቱ ናት አላቅም እኔ እንዴት ነበር ያገኘሽው በየጠይቀት ነበር ሪዛን የት ነበር አንቺስ ብያት ነበር እሱ ሲሞት ወጣ ብዬ ነበር ሱፐርማርኬት ምናምን ስመለስ መሬት ላይ ወድቆ ነው ያገኘሁት እና ይሄን ጽሁፍ ትቶ ነው ያለችኝ የምታውቀው ነገር እንደሌለ ለኔ ያስረዳችኝ ግን አሳማኝ አይደለም እንዳልሽኝ ከሆነ ደብዳቤው ላንቺ ብቻ ነው የተጻፈው ወይስ እንዴት ላንቺ ብቻ ይጽፋል ምናልባት በትዳሩ ደስተኛ ከሆነ እንደው አንቺ የምታስቢው ነገር ምን ይመስልሻል አሁን የሚሰማሽኝ እንድትነግሪኝም ስለፈለኩ ነው ላንቺ ብቻ ደብዳቤውን የጻፈበት ምክንያት ምን ይሆናል ብለሽ ታስቢያለሽ እንግዲህ ጥሩ ከነበር ሲያወራልሽ የነበረው መልካም ነገር ከነበረ በኋላ ላይ ደግሞ ደብዳቤው ላይ እንደው ግልጽ ነው ሁሉ ነገር ያወራኛል ካልሽ በኋላ ደግሞ ደብዳቤው ላይ እንዳትጨነቂ ብዬ ነው ማለትስ ለምን ይመስልሻል እንደው ይሄንን ነገር ምናልባት እንዳልኩ ራሱን አላጠፋም ቢያጠፋ እንኳን ሊሆን የሚችለው በእነሱ ምክንያት ሊሆን የሚችለው እንዳልኩ ግን ራሱን የሚያጠፋ ሰው አይመስለኝም ግን እኔ አንዳንዴ የሆነ ማስተውለው ነገር ነበር ማለት የሷ ያስጨረሰላቸው እንዲ በተክሊልና ምን ሲጋቡ አንዳንድ ነገሮችን ከጎኑ ነው ሲያግዘኝ ነበር የሷ የህቷ ባል ነውና እኔ ማወራው ነበር አንዳንድ ነገሮችን ምናምን ልክ ነበር በዛ ምክንያት እናወራ ነበርና የሆነ የሱ ላይ የሆነ የቅናት መንፈስ አለው ይሄ የኔ ጥርጣሬ ነው ልክ ሊሆንም ላይሆንም ይችላል የህቷ ባል ነው ያልሽኝ ነው የህቷ ባልና የሆነ ነገሮቹ ማለት ከመጣውን በኋላ እማያቸው ነገሮች እሱ ላይ እጅግ የቅናት መንፈስ አለው በርግጥ ጥሩ ሰው ይመስላል ግን የሆነ አንዳንድ ያልተመቹኝ ነገሮች አሉ እሱ ላይ ምን ምንድናቸው እነዛ አንዱ ያስተዋልሻቸው ነገሮች ካሉ እንግዲህ የወንድምሽ ባለቤት የህቱ ባል ማለት ነው አይደል የህቷ ባል ማለት ነው አይደል ሰውዬው ያልሽኛው እሱን ያስተዋልሽው ነገር ምናልባት ጥርጣሬ ውስጥ የከተተሽ አንዳንድ ነገሮች ጥቆማ ብትሰጪን ሁለት ነገሮች ናቸው የመጀመሪያው ምን አለ ለምሳሌ እንዳልኩ የቅናት መንፈስ ያልኩን ይሄ እኔ ወንድሜ የህግ ወጥ ስራ አይሰራም እስከማውቀው ድረስና ጥሩ ሰው እንዳልሆነ ህግ ወጥ ስራ ይሰራ እንደነበረ ሲያወራ ሰምቻለሁ በጆሮዬና ለሌላ ሰው ሲናገር ነው ሰማሁት ከዛ ደግሞ አንዴ እውነት ሲሆን እኮ አንድ አቋም ላይ ነው የምትሄደው አይደል አንድም እንድጠራጠር ያደረገኝ እስከ ዛሬ ድረስ አንዴ እንደዚህ ነው የሚለው እንትኑ ንግግሩ አንዴ የሆነ ነገር ይነግረኛል ወንድሜ ስለነበረበት ነገር እንደማቅ አንዴ ደግሞ ተመልሶ ወንድሜ ሰላም እንደሆነ ይነግረኛል
አሟሟቱ ደግሞ እኔ ግራም ያጋባኝ ወድቆ ነው ያገኘነው እንዳልኩ ራሱን አጥፍቶ መርጠጥቶ ምናምን ወድቆ ነው ያገኘነው ነበር እሷ አለችኝ። ከሱ ደግሞ የሰማሁት ተቃራኒ ነበር። ምንድን ነበር? ታንቆ እንደሞተ ምናምን ነበር ያለኝና ይጣረሳሉ መቼም ሁለቱና ያው ብዙ ነገሮቹ አቋም የለውም ሰውየው። እንግዲህ እህትሽን ባል እሱ ጉዳይ ያስፈጽማል ምናልባት እንግዲህ ቤቱ ላይ ያለው እሱ ወንድ ሆኖ ሊሆን ይችላል እንግዲህ የሚያስፈጽም ካንቺ ጋር ግንኙነት ከነበረው አንቺ ያልሽኝ ያለሽው ወንድምሽ ተገሎ ይሆናል ነው እንጂ ራሱን እንዳላጠፋ ነው ያወራሽኝ ያለሽው። እንደው እንዳልሽኝ እንግዲህ ቤተሰቡ ላይ ይገለዋል ብለሽ የምታስቢው ለምን ቢገሉትስ እንደው በምን ምክንያት ይገሉታል ብለሽ ታስቢያለሽ? ወንድሜ ሲመጣ ብዙ ገንዘብ ይዞ ነው የመጣው። በጣም ብዙ ገንዘብ አሁን እኔ ገንዘቡ የት ነው የሚለውን ነገር የማውቀው ነገር የለም እያወኩም አይደለም። ወንድሜ አንድ ነገር ብሎኝ ነበር በዚህ አጋጣሚ ልንገርና የሆነ ቤት አስጀምሮ እንደነበርና እሷን ሰርፕራይዝ እንደሚያደርጋት አቅ ነበር ወንድሜ። ስለ ቤቱ ጉዳይ ጠይቂያት ነበር። እኔም በራሴ መንገድ ላጣራ ሞክሬያለሁ። ምንም ስለ ቤቱ ያገኙት መረጃ የለም። እንዴት ማለት? እኔ አላውቅም እንግዲህ ግን ቤቱ እንዳለ አውቃለሁ እንዳልኩ እያለቀ ነበርና በሷ ስም እንደነበረ አውቃለሁ እንዳልኩ ሰርፕራይዝ ሊያደርጋት ምናምን ነበር። ቤቱ አሁን ላይ ጠየቅኳት እኔ ብዙ ሰዎችም በሱ በኩል ያሉ ሰዎችን ለማጠየቅ ሞክሬያለሁ። ስለ ቤቱ ምንም ነገር የለም። ሙሉ ለሙሉ ተሰውሯል። ስለዚህ እንደው ምናልባት ወንድምሽ ተገሎም ከሆነ በንብረት እንግዲህ ወይ በባለቤቱ እንዳልሽ እንግዲህ በቤተ ክርስቲያን የተጋቡ ጥሩ ትዳር የነበራቸው ከሆኑ አስቸጋሪ ነው። ሰው ይሄን አያረግም ለማለት ይከብዳል። በርግጥ ግን እንደው ጥሩ ከነበራቸው እንዳልሽ ደግሞ በንብረት ብዙ ገንዘብ ብዙ ሀብት ብዙ ንብረት ከነበረ ወንድምሽ እንግዲህ ያልሽውም ሰው ይቀናበት ከነበረ ምናልባት የንብረት ጥያቄ የባለቤትነት ጥያቄም ተነስቶ በርግጥ አንድ ትዳር ላይ እየተኖረ የኔ አንተ የሚባል የለም የጋራቸው ነው። እንግዲህ ስግብግብነት መጥቶ ይሄን ሁላ ንብረት እኔ በወሰርኩ የሚል የቅናት መንፈስ ተነሳስቶ ወንድምሽ ተገሎ ሊሆን ይችላል። ምናልባት እንግዲህ አንቺ እንደሰጠሽን መረጃ ከሆነ እሱን ደግሞ እኛ ቀስ በቀስ በሂደት የምናጣራው ይሆናል ብዬ አስባለሁ። እንደው ከዛ ባሻገር ሌላ አምሰጭን ጥቆማ ካለ ስለ ወንድምሽ ከሚስቱ ጋር ስላላቸው እንደው ሌላ ያስተዋልሽው አሁን መጀመሪያ ያላስተዋልሽው አሁን ላይ እንደው ያስተዋልሽው ነገር ካለ እንግዲህ ባለቤቱ ላይ የተለየ ትኩረት ያየሽው ነገር ካለ እሱንም እንድሰጪኝ እፈልጋለሁ። እንትን ቀደም ማስችላል አሁንም ማነሳለ ነገር ወንድሜ ብዙ ሀብት ነበረው። ያው የቀብር ማስፈጸሚያው አንዳንድ ነገሮችንም ይቻልኩት እኔ ነኝ። ይሄን ያክል ብር አልነበረም ማለት ነው አካውንት ላይ እና ምንም ነገር እንደሌለ ነው ነገረችኝ። አሁን ግን ብዙ የማያቸው ነገሮች እንደዛ አይደሉም ማለት እኔ ብሩን ከየት እንደምታመጣው አላውቅም። በዛ ላይ ደግሞ ሀዘኑ ብዙ ጊዜ ማልጨረሰባትም ሀዘኑ ለመውጣት ሙሉ ለሙሉ ወንድሜን እረስቷለች ማለት እችላለሁ። ማለት አንድ በቤተ ክርስቲያን የተጋባ ሰው ቢያንስ የምታፈቅረው ሰው የሆነ ነገር ሲሆን እኮ ጸጸት የሚባል ነገር አለ። እሷ ጋር ያን ጸጸት አላይባትም በጨራሽና ይሄ ዘንጣ ነው የምትወጣው። ይሄ እንደውም ከነበራት ስርዓት ሙሉ ለሙሉ ርቃለች። ሙሉ ለሙሉ ዓለማዊ ሰው ሆና ነው ያገኘዋት እና እኔ ብቻ ወንድሜ ሀቁ ቢወጣለት ደስ ይለኛል። እውነቱ እኛም የወንድምሽ ሀቅ አውጥተን እንደምንሰጥሽ እርግጠኛ ነኝ። የሆነው ሁሉ እንግዲህ እንዳልሽው ለውጥ አለ ብለሻል። ባለቤቱ እንግዲህ ቀድሞ ከነበራት ሁኔታ ቀድሞ ከነበራት ስርዓት
የተለየ አይነት ነገር እያደረገች እንደሆነ ነግረሽኛል። እንደው ምናልባት የቀብር ማስፈጸሚያው እኔ ነኝ የሰራሁት ብለሽኛል። ለኔ ነኝ የሸፈንኩት ብለሽኛልና ወንድምሽ እንደው በሆነ ምክንያት በአንዳንድ ነገሮች እንግዲህ ያልገለጸልሽ ነገር ይኖራል። በሱ ምክንያት ገንዘቡ ጠፍቶበት ተወርሶበት አላቅ ምናልባት ሌላ ባህሪዎች ካሉት በቁማር ምናልባት እንግዲህ በእንደዚህ አይነት ነገር ጠፍቶበት ወደዛ ነገር እንደው መርቶት ይሆናል ብለሽ ሳታስቢ እንዳልኩ ነው ማለት አሁን ወንድሜ የሆነ ነገር ቸግሮት እኔን ዝም የሚለኝ ሰው አይደለም። እኔ ባለኝ አቅም እሱም ባለኝ አቅም እዛም ሆነን እዛ ችግር የለም ማለት አይደለም። ብዙ ችግሮችን አሳልፈናል አብረን። እሱ ሲጎልበት እኔ ሲጎልብኝ እሱ እምንተጋገዝ ሰዎች ነን። ወንድሜ ቁማር ላልከው ነገር በጭራሽ ያሉበትን ሰዎች ራሱ መክሮ ለማውጣት የሚሞክር አይነት ሰው ነው አይደለም። እሱ ቁማር የሚል መጥፎ ስብና ውስጥ ሊዘፈቅ ይቅርና ወንድሜ እኔ እንዴት እንደምገልጽልህ አላውቅም። በጣም ስርዓት ያለው ለብዙዎች መካሪ ለብዙዎች ደግሞ አርአያ የሚሆን ሰው ነው እንጂ ይሄ ብሩን ለተልካሻ ምክንያት የሚያጠፋ ሰው አይደለም። እንደነገርሽኝና ካወራሽው እንደሰማሁት ከሆነ ወንድምሽ እንግዲህ የወንድምሽ የቀብር ስነ ስርዓት ላይ ወጪውን የሻልሽው አንቺ እንደሆንሽ ነግረሽኛል። ቀብር ማስፈጸሚያውንና በኋላ ላይም ባለቤቱ አካውንት ላይ ምንም አይነት ገንዘብ እንደሌለ እንዳወራችሽ ነግረሽኛልና ምናልባት እንግዲህ ወንድምሽን ራሱን ለማጥፋት ምክንያት የሆነው የገንዘብ ማጣቱ ቢሆንስ እንግዲህ ምናልባት ቁማር ካለበት እዚህ ከመጣ በኋላ እንግዲህ ቁማር ተበድሮ ቤቱን እየሰራ ከነበረ እንደዚህ የገንዘብ ጥያቄ ኖሮበት እሱን አጥፍቶ ለሰው ለመጠየቅም ከብዶት ጠፍቶበት ምናልባት በሱ ምክንያት ራሱን አጥፍቶ እንደሆነስ ምንድን ትያለሽ? እዚህ ወንድሜ ከውጭ እኮ ነው የመጣው ማለት በዚህ ፍጥነት ብሩ ያልቃል ብዬ አላስብም። ቢያልቅም ደግሞ ባይኖረውም ከኛ መውሰድ ይችላል እንጂ በገንዘብ ምክንያት ራሱን አያጠፋም። ሲቀጥል ውጭ ማለት እዛ እስራኤል ብዙ ድርጅት አለ ገንዘብም አለው በትንሽ ወራቶች ውስጥ መክፈል የሚችለው ነገር ነው የቤቱን ቢሆን እና እሱ ጋር የገንዘብ ችግር አለ ብዬ አላስብም። አይኖርም። ብዙ ቤተሰቦች ነን ያለነው ከሁላችንም መውሰድ ይችላል። ከኔ ባይጠይቅ ከሌሎች መጠየቅ ይችላል። ወንድሜ የገንዘብ ችግር ሊኖርበት አይችልም። በዚህ ፍጥነት ደግሞ ይሄ ሁሉ ገንዘብ ከአካውንቱ ሊሰወር አይችልም። ስለዚህ እንግዲህ ምናልባት የንብረት ማሸሽም ተደርጎ ሊሆን ይችላል ከግድያው ጋርም ተቀነባብሮ ሊሆን ይችላል። እንግዲህ እስካሁን አላረጋገጥንም ወንድምሽ ራሱን ያጥፋ በሰው እጅ ገደል የሚለውን ቀስ ብለን እናያለን። እንደው ምናልባት አንቺስ ከዛ በኋላ የሞከርሽው ነገር የለም ወይ? እንግዲህ ወንድምሽ ራሱን እንዳላጠፋ እያወቅሽ መቼም በአንድ ቀን አልተገለጠልሽም ይሄን ነገር ለመጠርጠርና አንቺ የሄድሽው እርምጃ የለም ወይ? ምናልባት ፖሊስ ጣቢያ ማመልከት ይሆናል ሌላ ነገሮችን መሞከር ይሆናል። እሱንስ አልሞከርሽም? ያው ማለት ፋይሉ የተዘጋው ራሱን አጠፋ ምናምን በሚለው መርዝጠቱ ነው ራሱን አጠፋ በሚለው እና እኔ ደግሞ እዛው ሀዘኑ ላይ ስትሆን የምታስተውለው ነገር አይኖርም። ሀዘኑም ስላለና ወደ ራስ መመለስ ስትጀምር ብዙ ጥያቄዎች ወደ አይምሮ መምጣት ይጀምራሉ። ያኔ ያው ከሷ ብቻ ነበር ወንድሜ ምን ነው ሚሊዮን ብቻ ነበር ላጣራ ይፈልኩት እና እሷ ምላሹን ሰጠችኝ። እንዳልኩ ራሱን ወድቆ እንዳገኘችው ሱፐርማርኬት ወጣ እንደነበረና ስትመለስ ራሱን አጥፍቶ እንዳገኘችው ከዛ በፊት ምንም አይነት ነገር እንዳልነገራት ነው የነገረችኝ። ያው በዚህ ዘጋን እሷ ጋር። ከዛ በኋላም ጥያቄ አልጠየኩም። አሁን በቅርቡ ሰሞኑን አካባቢ ሙር የሆነ ነገሮች አንጀቴን እየበሉኝ ሲሄዱ
ወንድሟ የእህቷ ባልና እኔ ተቀምጠን እያወራን ነበረ። ያው ነገር ያነሳል በሚለው ነበርና ስለ ወንድሜ ሞት አንስተን ስናወራ ታንቆ እንደሞተ ምናምን ሲነግረኝ አላሳመነኝ ማለት መጀመሪያ ያለችኝ ነገር አለ እሷ ጭራሽም እየተጠራጠርኩት ያለ ብዙ ነገር አለ ይሄ ነገር ሲጨመር ደግሞ ግራ ጋባኝ ማለት እንዴት በአንድ ሞት ሁለት አይነት እንትን ይኖራል ኬዝ ይኖራል ምናልባት እሱ እንግዲህ ራሱን አጠፋ ሲባል ታንቆ እንደሞተ መረጃው ደርሶት ከሆነ አላውቅም እንደው እንግዲህ ሰውየውም ወደዚህ ይላል ብለሽኛል ዝም ወይ ካፉ ያመለጠው ነገር ራሱን እንዳጠፋ በሚለው በታንቆ ሞቱ አስቦትም ሊሆን ይችላል ብለሽ አላሰብሽም አላስብም አሁን እንዳልከው ሰውየው አስቦ የሚናገር አይነት ሰው ነው ይሄ አንዳንዴ እውነት ያልሆነ ነገር ነው እውነት የሆነ ነገር ልትስት አትችልም ማለት ብትደጋግመው እንኳን የማይጠፋ ነገር ይሆናል እሱ እንግዲህ በቤቱ ላይ አይኖር እንግዲህ ቀድማ የተገኘችው ባለቤቱ ናት አይደለች ስለዚህ ባለቤቱ መርዝ ጠጥቶ ሞተ ካለች እሱ ደግሞ እንግዲህ ዝም ብሎ በራሱ የወሰነው እንግዲህ ራሱ እንዳጠፋ ሲሰማ ታንቆ ነው በሚለው አስቦትም ሊሆን ይችላል እንግዲህ በቦታው ካልነበረ በየ ነው ምናልባት እኮ እኔም እኮ ጥያቄውን በቦታው ካልነበረ እንዴት አወቀ ገብቷላ በቦታው ካልነበረ እንዴት መታነቁን አወቀ እሱማ ቤተሰብ ነው አይ እኔ አሁን ለነሱ እየሞገትኩ አይደለም እውነቱን ለማጥራት እየሞከርኩ ነውና እኔም አሁን እንዳልኩ የሚስቱን ቃል ነበር ተቀብዬ የተቀመጥኩትና ይሄ ነገር ደግሞ ተጨመረ ማለት በቦታው ካልነበረ እሱም ከሷ ነው ሊሰማ የሚችለው አይደል ያው ምናልባት በሰውም ሊሰማ ይችላል አሁን እንግዲህ በልቅሶ መሃል ይወራል አይደል ራሱን አጠፋኩት እንደዚህ ነው ታንቆ ነው ብሎ አንድ ሰው ያወራ ለሌሎች ያ ቤተሰብና የውጭ ሰው ይለያያል የውጭ ሰው ከነገር የሆነ ነገሩ ከእውነት እየሸሸ ሊሄድ የሚችልበት አጋጣሚ አለ እሱ ግን የውጭ ሰው አይደለም የቤት ሰው ብዙ ጊዜ እንደውም ስደውል ሲያወራኝ ምናምን አይዋለው ቤት አይጠፋም ከቤት የሚጠፋ አይነት ሰው አይደለም በጣም ቅርበት ያለው ሰው ነው በጣም እና እንዴት ማለት እንደዚህ ቅርበት ያለው ሰው ከውጭ ሰምቶ ሊቀበል አይችልም ቤት የምታጣራው ነገር ይኖራል እኮ አይደል በርግጥ እንግዲህ እንዳልሽውም ሊሆን ይችላል እስቲ በእህትሽና እንግዲህ በእህቷ ባል መካከል ያለውን ግንኙነት እንደው ምን አይነት ነው ከየት የመጣ ነው እንደዚህ አይነት እንግዲህ እነሱ ቤት የማይጠፋ ከሆነ በርግጥ እንግዲህ ዘመድ ናቸው በተዘዋዋሪ መንገድ ስለዚህ ቤቷ ሊሄድ ይችላል የባለቤቱ እህት ናት መሄዱ አይቀርም ግን እንደው ቤቱ የማይጠፋ ከሆነ የተለየ ቅርበት ቢኖራቸው የተለየ ግንኙነት ቢኖራቸው ነውና እንደው በእነሱ መሃል ያለው ምስኪ ግንኙነት ነገርኝ እነሱ ያው አንደኛ የእህቷም ባል ነው ግን ከዛም በተጨማሪ ከራሷም የሰማሁት እሷ ናት እህቷ ጋር ያስተዋወቀቻቸው እንዲጋቡ ያደረገችው ቤስት ጓደኛዋ ነው አብሮ አደጋ ይሄን ያክል ቅርበት አላቸው ስለዚህ ትውውቅ ነበራቸው ከዚህ በፊት ከዛ በኋላ እህቱን እንዲያገባ አደረገችው በመሃላቸው እህቷን ማለት ነው ስለዚህ በመሃላቸው ጥልቅ የሆነ ግንኙነት ይኖራል ማለት ነው እንደ ጓደኛ እጅግ በጣም እንዳልኩ ስደውልለት ሲያወራኝ ሞላይ ምናምን አይጠፋም ከቤት በቃ በደወልኩ ታይም አገኘዋል ማለት እንዴ ጎረቤት ናቸው እስከምል ድረስ ማለት ነው ከባለቤትሽ ጋርስ የማን ነው ባለቤትሽ ከወንድምሽ ካንቺ ወንድም ጋር ከሱ ጋርስ እንደው የነበረው ግንኙነት እንዴት ነበር ይሁና ማለት የሆነ የሚሻክር ነገር አለ የሚሻክር ስለ ወንድሜ የሚሆን አንዳንድ የሚለኝ ነገር ነበር እንዳልኩ ወንድሜ ጋር የሆነ የሚያሳየው ፌሻል ነበር ይመስለኛል ቤቱም ሲመጣ እና ይሁና የቀናት መንፈስ አለበት እንዳልኩ ያው እንደዛ ነው የሚለኝ ወንድሜ ብቻ በመሃላቸው ግጭት ተፈጥሮ ያውቁ ነበር ከሱ ጋር አይ ለግጭት እንኳን አልደረሰም ዝም ብሎ
አለ አይደለ እንዴ መጎረባበጥ ነገር ደስ አለመባል እንደው ምናልባት እንግዲህ የወንድምሽ ባለቤት ጓደኛ ነው አይደለ እንደው ምናልባት ቅናት ቢጤም ከሷ ጋርም ሌላ ነገር ይኖራል ብለሽ ታስቢያለሽ እንደው ቤቷ ካለ መጥፋቱ አንፃር እህቷን ቢያገባትም እንግዲህ አይታወቅም እሷ ጋር የነበረ የሆነ ነገር ሊኖር ይችላል ምናልባት አው ማለት በዚህ ልክ እኔም ነገሮች ደስ አላሉኝ ማለት አሁንም ቢሆን ከቤት አይጠፋም ከቤት ስለ ይሄ የሆነ ቦታ ሲሄዱ አብረው ነው የሆነ ነገር ሲሆን ይሄ የማይላቀቅ ሰው ታውቃለህ ይሄ አንዳንዴ መንታ ሁሉ ነው የሚመስሉኝ ምንም አይላቀቁምና ምናልባት እህትየዋን ስታቂያታለሽ ሰላም ታቂያታለሽ እንደው ከባለቤቷ ጋር ያለ ግንኙነት የነሱስ እንደው ምናልባት እዚህ እህትየዋ ጋር ሲያተኩር እዚህም ሲወል እንደው ከሷ ጋር ግጭት ምናምን ሰምተሽ አታቂ በመሃላቸው እንደው ካወቅሽ ነው ምናልባት እዛ ላትኖር ትችያለሽ እዛ ቤተሰብ ላይ ግን እንደው በወሬ ሰማሽው ካለ አልኖርም ግን እንዳልኩ የለቅሶ አካባቢ ነው የመጣሁት ያው የቀብሩ ብር ላኩ እንጂ አልደረስኩም እና ያኔ ራሱ የለቅሶ ምናምን ስመጣ የሆነ እህቷ ጋር የሻከረ ነገር አለ ይሄ እንደህት አይደለም እሱ ደግሞ ብዙን ጊዜውን የሚሰጠው እኔ ምን ያክል ማለት ምን ጊዜ አግንቶ ነው ለሚስቱ ለትዳሩ ጊዜ የሚሰጠው ምን ሰዓትስ ነው የሚሰራው ይሄ ነገር ለኔ ራሱ ጥያቄ ነው ምን ሰዓትስ ነው ስራ ኑሮት የሚሰራው እዚህን ያክል ድረስ ነው የማይለያዩት ሁለቱምና ስለዚህ እንግዲህ በመሃላቸው የሆነ ነገር ይኖራል በያስባለሁ ምናልባት እህቱ እንግዲህ የሷን እህትም ትቶይቼ ወደዚህኛውም የመጣበት ምክንያት ሊኖር ይችላል በመሐከል እንግዲህ አይታወቅ ሰውየው እንግዲህ ያለው ሐሳብ እሱን ቀስ በቀስኛ የምናጣራው ይሆናል እንግዲህ ሌላ መስጭን ተጨማሪ መረጃ ካለ እንቀበልና የቀረውን ደግሞ የምናጣራው ይሆናል እኔ ምናልባት ወየሱን አካውንት ማየት ከተቻለ ልታዩ ደስ ይለኛል ማለት ያክል ገቢ ምንጭ ያላችሁ አይደለም እነዚህ አይነት ነገሮችን ብታጣሩ ደስ ይለኛል ማለት በቻላችሁ ታቅም የወንድሜን ጉዳይ ብትፈቱልኝ እሱ አንዴ ሞቷል ማለት አንዴ ላይ መለስ ሄዷል ነገር ግን ይሄ ነገር ሌላ ሰው ላይ ባይደገም ባይነኝ መልካም እንግዲህ በእውነቱ ህይወት ስለሰጠሽን መረጃ ስለጥቁማሽ በጣም እናመሰግናለን ተመልካቾቻችን እንግዲህ የነበረን ቆይታ ከወይዘሮ ህይወት ጋር ይሄን ይመስል ነበር የሰጠችን መረጃ እንዳያለ ሰምታችኋል ከኔ ጋር ሆናችሁ እስኪ አብረን ከናንተ ጋር እየመረመር እያንዳንዷን መረጃ ምናውጣጣ ይሆንና ከዛ በኋላም ስለ ወንድሙ ያለውንም እውነት ምን ደርስበት ይሆናል እናንተ ግን ከኛ ጋር አብሮነታችሁ ያለ ቤተሰብነታችሁን አጠናክሩ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ አብራችሁን ቆዩ ሰላም እንግዲህ ውድ ቤተሰቦች ተመልሼ መጥቻለሁ አሁን ደግሞ እዚህ እንግዲህ ከስንት ግርግር በኋላ እዚህ ቤት ገብተን ተገኝተናል ማለት ነው ያለው ነገር ካስረዳናት በኋላ እንግዲህ ቤቱን ፈቅዳለን ስለ አንዳንድ ነገሮች እንጫወታለን ተባብለን ምንጫወተውን ነገር ነግረናት ትንሽ ሰጣ ገባቢ ኖረን ፈቅዳለን ቤቷ ገብተናል እስኪ እንግዲህ ያለው ነገር ደግሞ ከሷ ጋር ምንጫወት ይሆናል አብራችሁን ሆኑ እሺ ሰላም በመጀመሪያ እንግዲህ ስለተፈጠረው ነገር በጣም ይቅርታ ሳናሳውቅሽ በድንገት ስለመጣን ከዛ ባሻገር ግን ፍቃደኛ ሆነሽ ቤትሽ አስገብተሽን ደግሞ ያለው መረጃ ለመስጠት ፍቃደኛ ስለሆንሽ በጣም ደስ ብሎናል እስኪ ከስምሽን ጀምር ስምሽን ማን ልበል ስም ኢዳን ይባላል መልካም ኢዳን ስላወቅሽ ደስ ብሎኛል እስኪ እንደው ስላንቺ አንዳንድ ነገሮች እንድታጫውቺኝ ይፈልጋለሁ እንግዲህ ስለ አስተዳደግሽ ስለ ራስሽ ስለ ትዳርሽም ስላለሽበት ሁኔታ ብታወሪኝ ደስ ይለኛል ምን አውቀክ ነው ታዲያ ምን ልጠይቀኝ የመጣው አይ እኔ እንግዲህ አንዳንድ ቦታዎች ላይ እንደዚህ ዞር ላለውና አንዳንድ ትዳሮች ላይ አንዳንድ ቤቶች ላይ እየገባው ትዳር የሆኑ ጥያቄዎች እንግዲህ አሁን በዚህ ሰዓት ትዳር አንዳንድ ቦታ ቶልቶሎ ሲፈርስ ታያለሽ አንዳንድ ቦታ ሲበላሽ ታያለሽና
እንደው መልካም ትዳር ካለ ከመልካም ትዳሮች ትምህርት እንወስዳለን ከመልካም ትዳሮች ደግሞ መልካም ነገር እንወስዳለን በሚል ነው እንግዲህ እናንተ ቤት የተገኘሁትና እንደው ስላለሽ ነገር ታወሪኛለሽ በኋላም ደግሞ እንግዲህ ስለ ባለቤትሽም ካለ ስለሱም ደግሞ እናወራለን ፍቃደኛ እንግዲህ እነዚህ ነው እናወራለን ብዬ የመጣሁት መጀመሪያ እና ፍቃደኛ ይሆንሽልኝ አይ በመጀመሪያ ስለ ትዳር ጥሩ ነገር መስማት ከፈለካው ከባለቤቴ ጋር ጥሩ ነገር ነበረን ግን ደግሞ ነፍሱን ይማረውና አሁን አርፏል ለዛ ስለሱ ደግሞ ማውራት አልፈልግም ግን ስለኔ የምጠይቀኝ ነገር ካለ አንዳንድ ነገር ልነግርህ እችላለሁ በእውነቱ በጣም ይቅርታ አላወኩም አጋጣሚ እሱን ነገር ስለሆነ ነገር አዝናለሁ ስላንቺ እንደው መጀመሪያ ስለ ራስሽ ልወቅና እንግዲህ ሄደን ከመባልሽ ባሻገር ስላለሽ ህይወት ምን ላይ እንደነበርሽ አሁንስ ምን ላይ እንዳለሽ የተወሰኑ ነገሮች ብትነግሪ እኔ አሁን ላይ የመንግስት ሰራተኛ ነኝ እና ይሄው እንደምታይኝ ደግሞ ብቻዬን ያለሁት መጀመሪያ በፊት ግን ባለቤቴ ከመሞቱ በፊት ግን ባል ነበረኝ ባልትዳር ነበርኩ ያው ባሌን ደግሞ ሰንበት ትምህርት ቤት አገልጋይ ነኝ እና ያው እዛ ነበር የምንተዋወቀው ከባሌ ጋር እና በቃ የዛሬን ያርገውና አብረን ነበርን ይሄው እንደዚሁ ነው ከባለቤትሽ ጋር እንግዲህ ተዋወቃችሁት ሰንበት ትምህርት ቤት ነው ብለሽኛል አዎ ከዛ በኋላ ነው ወደ ትዳር ያማረው ባለቤትሽ እሱም እዛ ነበረ ሰንበት ትምህርት ቤት ውስጥ አገልጋይ ነበረ ማለት ነው አዎ ይመጣ ነበር አልፎ ከዛ በኋላ ወደ ትዳር እንዴት ተገባ ከባለቤትሽ ጋር ታዲያ ያው እንግዲህ ማንኛውም ሰው ወደ ትዳር እንደሚገባ ነው ይገባ ነው ማለት ተቀራረብን ከዛ በቃ በማላችን በጣም ፍቅር ስለነበረ ለምን አብረን አንኖርም ተባባልን መኖር ጀመርን ባለቤትሽ አንቺ ጋር እዚሁ ነበር የሚኖረው ማለት የዚህ ሀገር ሰው ነው አይ የዚህ ሀገር ሰው አይደለም የሌላ ሀገር ሰው ነው ማለት ኢትዮጵያ አይደለም ዜግነቱ ሌላ ነው ወይስ ስለኔ አይደል እንዴ ማወቅ የምፈልገው አይ ያው የትዳር ሁኔታዎችን እያወራን ስለሆነ ስለ ባለቤትሽ አንዳንድ ነገሮች በእርግጥ ያው እንዳልሽኝ ስለሆነው ነገር በጣም አዝናለሁ ኦሬዲ ያለፈ ነገር ነው ብዬ ነው ብንጫወት ከዛም ስለ ፍቅራችሁ ስለነበራችሁም ነገር ካወራሽኝ አይቀር ደግሞ የባለቤትሽ ስም መነሳቱ አይቀርም ምክንያቱም እንግዲህ ኑሮሽ ትዳርሽ የነበረው እሱ ነው አጋጣሚ እንግዲህ ህይወት ሙሉ አይደለችምና የተፈጠረው ነገር እንዳለፈ አርገን ይዘን ግን እሱን እንድታጫውችኝም ስለፈለኩ ነው በሰፊው ቤተሰቡ ያለው እስራኤል ነው እና እሱም የሆነ ፕሮሰስ አድርጎ እስራኤል ሄዶ ነበር ከዛም ግን እስራኤል በነበረ ሰዓትም ደግሞ ከኔ ጋር አሪፍ ነገር ነበረው ማለት በጣም እናወራለን በቃ በጣም ተሳሰባለን እዚህ የጀመራችሁት ነገር ነበር አዎ እብያለሁ እኮ ያው ያገለገለን በነበርንበት ሰዓት ላይ ሳናስበው ፍቅር ውስጥ ገብተን ነበር እና እዛም በሄደ ሰዓት ደግሞ እኔ ጋርም እሱ ጋርም ፍቅራችን አልቀነሰም እና እዛም ባለ ሰዓት ደግሞ ቤተሰቦቹን ምናምን በስልክ ያገናኘኝ ነበር ማለት በእኔ እርግጠኛ ስለሆነ ማለት ነው እናም በቃ ሁሉም ነገር እዛ ሲሳካለት ወደዚህ መጣ አብረን መኖር ጀመርን አሪፍ ላይ ነው ያው እንደምታየው ምንም ይጎደልን ነገር የለም ከዛ ግን በቤተሰቡ ኬዝ ይሁን በምን ኬዝ ይሁን አላቅም በጣም ይጨናነቅ ነበር እንግዲህ ካልሽ ባለቤትሽ ነው አይደል አው ምን አልበላንች ያልነገረሽም ምክንያቱም ያው የቤተሰብ ጉዳይ ይመስለኛል እኔ ደግሞ ይሄ ስለ ቤተሰቦቹ ምናምን ማጣራት አልፈልግም ለምን ያው የአንዳንዴ ማገባበት ነገራቶች እኮ አሉ ለዛ እንትን ዲቴል የጠየኩት ነገር ምናምን የለም እሺ ግን ደግሞ በቃ ከስራም ሲመጣ ይጨናነቃል ምናምን ከዛ ምንም በማላቀው መንገድ ያው ራሱን አጥፍቶ ተገኘ
ባለቤትሽ ራሱን አጥፍቶ ነው የተለየሽ ካንቺ? አዎ በጣም ከባድ ነው። ያው እኔ እንጃ እንዲህ ነው ብዬ ማለትም አልችልም። በጣም ይቅርታ እንግዲህ ያው መቼም አልፏል ብዬ ነውና የተጫወቱት እንጫወትም የገፋፋውሽ አዝናለሁ። ቢሆንም እንግዲህ ከሀዘንሽ የበረታሽ ይመስለኛል አንቺም እንግዲህ አው ያው ቀላል አይደለም ሰው መርሳት የለመድከውን ሰው የምትወደውን ሰው ማጣት በጣም ከባድ ነው። እንደው ከመሞቱ በፊት እንደው ባንቺና በሱ መካከል የነበረው ግንኙነት እንዴት ነበር? ምን አይነት ትዳር ውስጥ ነው እንግዲህ እንዳልሽው ከእስራኤል ድረስ መጥቶ እዚህ ትዳር መስርቶ ካንቺ ጋር መኖር እስከጀመረበት ጊዜ ድረስ እንግዲህ መልካም ግንኙነት ይሆናል። ትዳር ላይ ሲያላችሁ እየኖራችሁ ያለው ግንኙነት እንዴት ነበር? እስኪ ስለሱ አጫውሽኝ። ትዳር ላይ ያለን ይሄ በቃላ አንድ ቤት ስትኖር ትጣላለህ ትጋጫለህ ምናምን እኛ ጋር ግን እንደዚህ አይነት ነገር የለም። ሁሉም ነገር በመመካከር ምናምን ነው። ይሄኛውንም ነገር ያልኩት ችላ ያልኩት በቃ ያው የቤተሰብ ጉዳይ ነው። እነሱ ደግሞ እዛ ናቸው ያሉት። ለዛ ምንም ማቀው ነገር ስለሌለ ከነሱ ጋር ይሆናል ብዬ ነበር ዝም ያልኩት። ግን ከኔ ጋር ደግሞ ያው በቃ ያው ቤተሰቡም ያውቃል። ያው ቤተሰቦቹን ትቶ እዚህ ድረስ የመጣው ነው ብሎ ነው። በርግጥ ልክ ነሽ። ግን አንቺም እኮ ቤተሰብ ነሽ አይደል እንዴ? እንግዲህ ቤተሰቦችን ጥሎ የሚያስመጣ አንቺ ጋር ካለው እንግዲህ ትዳር ማለት እኮ ቤተሰብ መተው ነው አይደል? አንቺም ቤተሰብሽን ተታሽ እሱም ቤተሰቡን ትቶ የራሳችሁን ኑሮ ነው የምትኖሩት። ስለዚህ የጨነቀውን የቸገረውን ያጣውን የተደሰተውን ሁሉ አንቺ ሊነግርሽ ይገባ ነበር። አንቺም ልትጠይቂው ይገባ ነበር። ምክንያቱም ልትደግፊው ይገባል ብዬ ስለማስብ ነው። አዎ እሱ ልክ ነው እኮ። ያኔ ደግሞ ከጎኑም ነበርኩኝ። ግን ደግሞ ያው ይሄ እኔ ማለት እኔ ማውቀው ነገር ቢሆን ኖር ይነግረኛል ብዬ ነው ማስበው። ማለት እኔና እሱ ጋር እንደዚህ መደባበቅ ምናምን ነገር ስለሌለ ማለት ነው። ግን በቻልኩት አቅም ደግሞ ያው ነገራቶቹንም ባላቅ ትሪት ምናምን አደረገው ነበር። ለመጠየቅ ሞክረሽ ታውቂያለሽ? አዎ። ምንድን ነበር የሱ ምላሽ? እስቲ ታዩ ይስተካከላል ነው የሚለው። ግን ስለ ጉዳዩ ወይም ስለ ሁኔታው ምንም የነገረሽም ያጫወተሽም ነገር የለም? መልካም እንግዲህ ጥሩ ግንኙነት ነበራችሁ፣ መልካም ግንኙነት ነበረን ብለሽኛል። እንደው ለምን ይመስልሻል እንደው ራሱን ያጠፋበት ምክንያት? እንደው በዛች ጭንቀት ብቻ ምክንያት እንደው ባለቤትሽ ስትገምጪው ራሱን የሚያጠፋ አይነት ሰው ነበር? አይ እኔ እንጃ። እኔም ግራ የገባኝ እሱ ነው። ማለት ምንም ያጣው ነገር የለም። አሁን ኑሯችንም የተደላደለ ነው። በቃ ምንም ይጎለን ነገር የለም። እና ምን እንደዚህ እንዳስደረገው ራሱ አላቅም። ምንም የጠረጠርሽው ነገር የለም? እኔ ምንም የጠረጠረው ነገር የለም። እንደው ራሱን ሲያጠፋ የት ነበር እሱ? የት ነው ያጠፋው ራሱ? ቤት ውስጥ ነው። ቤት ውስጥ? አንቺ የለሽም ነበር? አዎ እኔ ስራ ነበርኩኝ። ከስራ ስመጣ ያው ተሰቅሎ ምናምን ነው ያገኘነው። ከዛም ግን በቃ ለቤተሰቦቼ ደውዬ ያው የሱ ቤተሰቦች እዚህ የሉም ብያለሁ። ሊያግዙኝ ጠራዋቸው። ቤተሰቦቼ ደረሱልኝ ምናምን፣ የጎረቤት ሰው ምናምን ደረሰ። በቃ በምንድን ነበር ራሱን ያጠፋው ነው ያልሽኝ? መድኃኒት ጠጥቶ ተዘርሮ ነው ያገኘሁት እኔ ስገባ ከስራ። መርዝ ጠጥቶ ማለት ነው አይደል? ያው በጊዜው ታዲያ ምንድነው አንቺ ያረግሽው እርምጃ? ምን ላደርግ እችላለሁ? ያው እንዲያግዙኝ ጮኬ ጎረቤት እንዲደርስልኝ ያደረኩኝ። ሆስፒታሉ ክሊኒክ ለመውሰድ አልሞከርሽም? እንግዲህ ነፍሱን ለማትረፍ ብለሽ? አው እንደዛ አስበን ነበር። ግን ጎረቤቶች ምናምን እንዴ አርፏል እኮ ምናምን አሉ። ያው እንግዲህ ሬሳ ይዞ ወደ ሆስፒታል መሄድ ምንም ጥቅም የለውም። ወይ የሆነ ነገር ሲንፈራፈር ምናምን ብደርስ ሰው ሊተርፍልኝ ይችል ነበር። ግን ደግሞ ያው ከሞተ በኋላ ነው የደረስኩት። እንግዲህ ባለቤትሽ
ከአንቺ ጋር ጥሩ ነገር ከነበረው መልካም ትዳር ከነበራችሁ ጥሩ ስራ ጥሩ ኑሮ ካላችሁ ምን አይነት መንገድ ምን አይነት ነገር እንደወሰኑ ወደ ሞት ራሱን ወደ ማጥፋት ይመራል ብለሽ እንደው የጠረጠርሽው ነገር የለም? አይ የለም። ያው ከኔ ጋር እንኳን ሊጋጭ ምናምን ይቅርና የሰፈር ሰው ጎረቤቶች ምናምን በእኛ ፍቅር ይቀናሉ እና ያው እነሱንም ብጠይቃቸው ምንም እንደዚህ የሚሉክ ነገር የለም። ለማጣራት ሳልሞከርሽ? አይ ምንም አልሞከርኩም። በቃ ያው ለምን ባለቤትሽ ነው አይደል? እንግዲህ ባለቤትሽ በድንገት ራሱን ሲያጠፋ እንዴት ባለቤት ከማን አጣራለሁ? አላውቅም። ዙሪያው ጋር ያሉ ሰዎች ይኖራሉ፣ ጓደኞቹ ይኖሩታል፣ ያበሳጩ ቤተሰቦቹ እንግዲህ ውጫሉ ሰላም ነው፣ ከጓደኞቹ ጋር ሰላም ነው። እንግዲህ ምናልባት ከቤተሰቦቹ ጋርም ብለሽ ነበር አይደል እንዴ? አዎ ያው ቤተሰቦቹ ደግሞ እዚህ አይደሉም እኮ አትሊስት ታወራላችሁ። መቼም ትዳርን ያህል ነገር መስርተሽ ቤተሰቦቹን አላወራቸውም ልትይኝ አትችይ። ያው የባል ቤተሰብ እኮ ድብቅ ነው፣ ሁሉም ነገር ዘርግፎ ያወራልህ እኮ። ቢሆንም ግን ራሱን ሲያጠፋ ታወራላችሁ መቼም። ወይ እህት ይኖሩታል፣ ወንድም ይኖረዋል። ከነሱ ጋር መቼም እዚህ አውርቻታለሁ። ከእህቱ ጋር አውርተሻል? አዎ ያው እህቱን ነው ምቀርባትም ማወራትም። ምንድነው ያወራችሁት? ያው ለእህቱ ደውዬ የተፈጠረውን ነገር ነግሬያታለሁ። ምንድነው የነገርሻት? ምንድነው የተፈጠረው? ያው ከናንተ ጋር ሰላም አልነበረም ምናምን ብዬ ላጣራትም ሞክሬያለሁ። አረ ከኛ ጋር ሰላም ነው ምናምን አለችኝ። ከዛ እንዴ እሺ ታዲያ የቸገረውስ ነገር የቸገረኝ ነገር አለ ብሎሻል እንዴ ምናምን ስላት እሷ እንደውም የሰጠችኝ መልስ ከኛ ምን ያጣው ነገር አለ ደግሞ እኛም አሪፍ ላይ ነን፣ ወንድሜ ሊሻገረው እንዴት እናደርጋለን ምናምን አይነት ነገር አለችኝ። ከዛ አይ ምንም ባልታወቀ መንገድ ወንድምሽ መርስ ጠጥቶ አርፏል ብዬ ነግሬያታለሁ። እንደው ከዛ በኋላ እሱ ያወራች ነገር የለም? ከሷ ጋር የነበራችሁ ግንኙነት እንዴት ቀጠለ? በቃ ያው ከቀብር መልስ በቃ 1-3 ቀን እዚህ ሆና ትታሄደች። ሌላ ያረጋችው ነገር አልነበረም? አላውቅም። ምን ታርግ ምንም አውቀው ነገር የለም ብያለሁ እኮ። የባል ቤተሰብ ጋር እንዴት ነው ልቀራረብ የምችለው? ሲጀምርም እሱማ ግዴታሽ እንዴት ከባል ቤተሰብሽ ጋር ካልተቀራረብሽ ማለት ድብቅ ናቸው ውስጣቸው ላይ ከላይ እኮ ማንም ሊቀርብክ ይችላል። ግን ሙሉ የምታረገውን ነገር የት ገባሽ የት ወጣሽ ምን አደረግሽ ብዬ መጠየቅ አልችልም። እሷም የራሷ ህይወት ሊኖራት ይችላል። ይሄ ደግሞ የኔ ህይወት ነው። ባለቤት ያጎደለው ደግሞ ከማንም በላይ ለኔ ነው። ከባድ ነው። አሁን እንደዚህ ብዬ ለሞራት ራሱ አልችልም። ምናልባት ፖሊሶች አልመጡም ስለ ጉዳዩ ሊያጣሩ? ስለ ግድያ ወንጀል እንግዲህ ሰው ከመሬት ተነስቶ ራሱን ያጠፋል። አንቺ ለመጠቆም አልሞከርሽም በግድያው? ምክንያቱም ድንገት ሰው ራሱን ሲያጠፋ እኮ አስደንጋጭ ምርመራ ወይ ያስከሬን ምርመራ አላስደረግሽም ወይ? ምናልባት እንግዲህ ውጭም የበለው ነገርም ሆኖ ሊሆን ይችላል። አንቺ እንደው የሄድሽበት መንገድ ባለቤትሽ እንግዲህ ባለቤትን ያህል ነገር እያጣሽ የሄድሽበት ርቀት ምንድን ነበር? በሰዓቱ ምንም አታስብም እኮ ካለፈ እዚህ ጋር ያጣኸው ህይወት ነው። ለዛ እንደዚህ አይነት ነገር እንኳን ላስብ ይቅርና ተካ በሰዓቱ ለራሴ ውዝግብ ውስጥ ነበርኩኝ። እንደውም ያው እህቱ ከመጣች በኋላ ነው እንደውም ልታረጋጋኝ የቻለችው እንጂ ከራሴ ጋር አልነበርኩም። እንግዲህ አሁን ጊዜ አልፏል። ካለፈ በኋላ እንደው የጸጸተሽ ያስተዋልሽው? ያው የጸጸተኝ ሳላስመረምር ማለት ሬሳ ሳላስመረምር ውጪ ተበከለ ምግብ በልቶ ይሁን ወይስ ምን አበሳጭቶት እንደሆነ ምናምን ያለማወቄ በቃ እሱ በጣም ይጸጸተኛል። ምናልባት ቤት ውስጥስ የተመገበው ነገር ይሆናል ብለሽ አላሰብሽ? አይ ቤት ውስጥ ያው አብረን የምንበላው ያው እሱ እንደዚህ የሚያደርግ ነገር ከተገኘ እኔም ማሽ ነበርኩ ማለት ነው። ያው እንግዲህ አንቺ ውጭ ነበርኩ ብለሽ በሰላም ያው ጧት በሰላም ቁርስ በልተን ምናምን ነው በቃ ምን ቀልደን ይወጣ ነው ከቤት። ያው እንደው ከእስራኤል ሲመጣ እሱ እንግዲህ ንብረቶች መቼም ዝም ብሎ ትዳር አልመሰረተም። ሀብት ንብረት ምናልባት ይዞ ይመጣል አለው። በሱ ነው አይደለ? እሱ ንብረት አሁንም አንቺ እጅ ውስጥ ነው ያለው? ንብረቶች እያንዳንዱ ንብረቶች አሉ ወይስ? የሰማኔ ሚስት እኮ ነኝ። ሌላ የት ሊሄድ ይችላል? ስለዚህ ሁሉም ንብረቶች የሱ ሀብቶች አንቺ ጋር አሉ ማለት ነው። አዎ የት ሊሄድ ይችላል ታዲያ?
አይ እንዴት ጠይቀኝ ደሞስ ምን ለማለት ነው? እንደው የት ይሄዳል? ምናልባት ባለቤትሽ እንግዲህ በሀብቱ ምክንያት በሌላ ሰዎች ጥቃት ደርሶበት ከሆነ የግል ጥቅም ለማስከበር ያው ሁሉም እኔ ጋር ናቸው ያሉት። በዚህ እንኳን አይ እንደው ውጭ ጓደኛ የተጣለው ጠላት የለው የሚጋጨው ሰው የለው። እንደው ካንቺ ቤተሰቦችሽ ጋር ያለው ነገር ምንድን እንዴት ነው? ከኔ ቤተሰብ ጋር ያው እንደውም በጣም ነው የሚወዱት። የኔ ቤተሰብ በጣም ነው የሚወዱት። በጣም ነው በቃ የሆነ የሚያቀርቡት ምናምን። ከሱ ጋር ምንም አይነት ግጭት የለውም? እኔ ግን የሰማሁት አንድ ነገር አለ። ምን? ከቤተሰቦች ከእህትሽ ባል ጋር አንዳንድ ግጭቶች እንዳሉበት። እንዴት ከእህቴ ባል ጋር እንዴት እንደዚህ አይነት ወሬ ከየት ሰማክ? እኮ የሌለ ውሸት ነው ማለት የእህቴ ባል እንዴት የእህቴ ባል እኮ እኛ ተመካክረን ነው ለእህቴ ያጣበስታት ሲጀምር። እናንተ እነማን ናችሁ? እኔና ባለቤቴ። ባንቺና በባለቤትሽ ነው እህትሽ የተጋባችሁ ማለት ነው? አዎ። የእህትሽ ባል ካንቺ ጋር ያለው ግንኙነት ምንድነው? ጓደኛዬ ነበር። ይሄን ደግሞ ባለቤቴም ያውቃል። እና ቤትም ይመጣል ምናምን ነገርና ከሱ ጋርም ደግሞ እንደ ጓደኛ ናቸው። ያው ጥሩነቱን አይቼ እህቴን ላጣብሳት ምናምን ስል ባለቤቴም አሪፍ ሰው ነው ምናምን ብሎ ነው ያጣበስናቸው። እንዴት ሊሆን ይችላል? አላውቅም። ምናልባት ግጭት ካለባቸው ሌላንም ነገር ካለባቸው። የእህቴ ባል እንደዚህ ክፉ ሰው አይደለም። በቃ ለህይወቱ ደፋ ቀና የሚል ሰው፣ ትሁት ሰው፣ አክባሪ ነው እና እንደዚህ የሚያደርግ ሰው አይደለም። ስለዚህ አሁንም አንቺ እያልሽኝ ያለሽው ባለቤትሽ ራሱን አጥፍቶ ብቻ ነው በሰዎች እጅ ተገሎ። እኔ አሁን ምናልባት በሰዎች ተገሎ ይሆናል የሚል ጥርጣሬ እሱ ቤተሰቦች ስለደረሰኝ ነው እኔም እንግዲህ የመጣሁት። እንደዛ ሊጠረጥሩ ይችላሉ። አንደኛ ነገር ሰው የሆነ ነገር ሲያሲርልን ቤት ውስጥ ያደርግልን ውጭ ላይ ነው። ምክንያቱም ያው ቤት ውስጥ ምንም ነገር እንዳይነቃ ማለት። አሁን ደግሞ ያው ሞቶ ያገኘው ደግሞ ቤት ውስጥ ነው፣ ባለቤቴ ነው። ቤት ውስጥ መሞቱ አንቺን ተጠርጣሪ ያርገኝም ብለሽ ታስቢያለሽ? ቤት ውስጥ ሞቶ መገኘቱ ምንም አይነት ራሱን ሊያጠፋ የሚችልበት ምክንያት ሳይኖረው በድንገት አንድ ሰው ምንም ነገር ሳያደርግ ምንም ነገር ሳይናገር ራሱን አጠፋ የሚባለው ነገር አንቺ እንዴት ከተጠያቂነት ያድነኛል ብለሽ አሰብሽ? አይ ጸብ የለማ። ይሄ ጎረቤትም የሚመሰክርልን ነገር እኮ ነው። ጸብ ሲኖር ትጨቃጨቃለህ፣ ትጣላለህ ምናምን ነገራ ያን ደግሞ ጎረቤት ይሰማል። እኛ ደግሞ በፍቅር ጧት ላይ ወጣናል ሁላ ማለት ነው። ሁሌም ስንገባ ስንወጣ የሚያዩን ጎረቤቶች ራሱ በቃ ምናልባት እንግዲህ እናንተ ቤት ውስጥ ፍቅር ሆናችሁ ሊሆን ይችላል፣ ግን ለያችሁ የምትሳሳቁ የምትጨዋወቱ ሊሆን ይችላል። ውስጣችሁ ጋር ያላችሁ ነገር የለም። እኛ የተገናኘ ነው ሲጀምር ቤተክርስቲያን ነው። ሲቀጥል ደግሞ ይሄ ጋብቻ የፈጸምነው ራሱ ይሄ ዓለማዊ ምናምን አይደለም፣ በተክሊል የተጋባ ነው። ግን እሱ አንቺን ከተጠያቂነት አያድንሽም። ባልሽ ሲሞት እስቲ እንደው አንድ ጥያቄ ልጠይቅሽ። የትኛውም ሰው እኮ ይሞታል። ምን ማለት ነው እንዴ? ከተጠያቂነት አያድንሽም ማለት ምን ማለት ነው? ሲጀምር ምን እያልክ ነው? ምናልባት እንግዲህ ባለቤትሽ በራሱ ጊዜ እስኪ ሲሞት ያቀረበው ወይም የጻፈው የተወው ነገር አለ? የሆነች ወረቀት ነገር ጽፎ ነበረ። እሱንም የሰጠዋት እኔ ነኝ ለእህቱ። እኔ አላነበብኩትም። ለእህቱ እንዴት ሰጠሻት ካላነበብሽው? ለማን ይሁን እንዴት ይሁን ሳታቂ? አይ ሙሉ ወረቀቶች የሚቀመጡበት ጋራ አንስቼ ሰጠዋት። የሱን ፋይሎች ነው የሰጠሽው ዝም ብለሽ? አዎ። ከዛ ከሱ ውስጥ ከላይ ትንሽ ራሷን ያለችኝ ያላየው ብጣሽ ወረቀት አግኝታ ነበር። ስለዚህ ያወራችሽ ነገር የለም? ምንም ያለችኝ ነገር የለም። እኔ አሁን ልነግርሽ የምፈልገው ነገር ምን መሰለሽ፣ የሱ ቤተሰቦች ተገሎ እንደሆነ ነው ያላቸው ጥርጣሬ። እኔም የመጣሁት ለዛ ነው።
ስነግርሽ ማለት ነው ስለ ትዳርም ላውራ እንጂ እንግዲህ ልበልሽ እንጂ ስለ እሱ ሞት ስለ ባለቤትሽ ሞት እያንዳንዱ ነገር ለማጣራት ነው እኔ እዚህ መጣሁ ምን አይነት ማጣራት ምን እንዴት አሁን ላይ እንዴ ልታጣራ ትችላለህ አንደኛ ነገር ባለቤቴ ተቀብሯል እኮ ቢቀበርም ግን ነገር ደግሞ ካሰቡበት መጀመሪያውንም ሊሆን የሚችል ነገር ነው እባክህ ከቤቴ ትወጣልኝ እኔ ገና ሀዘኔ ከውስጥ ያልወጣ ሰው ነኝ ሀዘንሽን እረዳለሁ ግን አውጣልኝ አልኩኩ እልሽ አሁን በስነ ስርዓት አናግሪ እያወራውክ ነው እኮ በስነ ስርዓት እያወራውክ ነው ለሰው ልጅ ክብር ስላለኝ ኦኬ ለምን ነው መውጣው እየጠየቁሽ ያለውትን ጥያቄ በስነ ስርዓት እንድትመልሽልኝ ፈልጋለሁ ምንድነው መመልሳው እንዴ ይሁሉ ጊዜ የት ነበርክ ልታጣራ ከፈለግከው ያኔ መተ ማጣራት ትችላለህ እኔ ጥቆመው የደረሰኝ አሁን ነው ቤተሰቦቹ እየቆየ እየዋለ እያደረ ያስተዋሉት ነገር ስላለ እሱ የራሳቸው ትርኪ ምርኪ ነገር ነው አሁን ላይ እነሱም እንደዚህ ነገር ያመጡብኝ ያው ንብረቶች ምናም ስላሉት በኔ ስም ስለሆነ ነው ያንን ያክል ይሄ ንብረት የሚባልና ይሄናል የሚያስደነግጥ ነገር ቆርጠኝ ትንሽ ነገር እኮ ነው በቃ ትንሽ ነገር ማለት ወር 2 ወር የሚያበላኝ ነገር ነው ትቶልኝ ሄደው ብር ነው ሌላ ምንም ነገር ትቶልኝ ሄደበት ነገር የለም እነሱ ዛ 12ቱን እንኳን ሳይወጡ ሄደው ንብረት ምናምን ሊሉ ይችላል እሱንም ወሰድ ይችላሉ እኔ ከህይወቴ ይውጡልኝ ሲጀምርም እኔ ለራሴ የተጎዳው ሰው ነኝ ሀዘኔ ከውስጤ ያልወጣ ሰው ነኝ እባክህ ለምንድነው ማትረዳኝ ይኸውልሽ እነሱ ዛ ሆነው ስለ ንብረት ልጅ እንደዚህ ያኔ ሊያወሩ የት ነበሩ እኔ ያኔ እኔ ስጎዳ እነሱ የት ነበሩ እሺ ልክ ነሽ አሁን እኔ ካንቺ ጋር ለመጨቃጨቅ ለመወቃቀስ ምናምን አይደለም የመጣሁት እውነታው እንዲወጣ አንቺም ንጹህ ነኝ ብለሽ ካሰብሽ የባለቤት ምንም አይነት ነገር የለኝም ብለሽ ካሰብሽ እውነታውን መናገር እነሱም የነገሩኝ ነገር አለ በመሃል አጣርተን እውነታውን እንደርስበታለን ባለቤትሽ የምር ራሱ ይኸውልሽ አዳምጪ ባለቤትሽ የምር ራሱን አጥፍቶ ነው ወይስ በሰው እጅ ነው የሞተው እሱ ነው እንዴ ልታውቅ ትችላለህ ተቀበረ እኮ እሱን እኛ መረመራለን እነሱ አሁን ላይ ተገሎ ነው ምናምን በሰው እጅ ነው ምናምን ያሉልክ እኔን ለመወንጀል ነው ማለት ከዚህ በኋላ ለምን አንቺ መወንጀል ፈለጉ ያው ያማች ነገር እንደዚህ አይደል ችግሩ ይሄ እኮ ነው ግን ደግሞ እኔ ማቀው እንድቀድምም እንዳልኩ በእነሱ ምክንያት እንደሞተ ነው ባለቤቴ ማቀው ምክንያቱም ሲቸገር እየደወለ ሲጠይቃቸው የት ገባክ የተወጣክ ያላሉት ሰዎች ዛሬ ላይ መጣው ከተቀበረ በኋላ እሺ ለምን ሰልስቱን አውጥተው ሄዱ የሞተው ስራ ኑሮባቸው ሊሆን ይችላል እንዴ ልጅን የሚያክል ነገር አጣው ነው እንዴ ስራ ስለሆነ ሄዱት አይደለም እኔ ወጡ ብያለሁ አላልኩም ምናልባት የውጭ ሀገር ስራ ነው በቀጠሮ እያንዳንዱ ነገር ራሳቸውን የሚያሳጣቸው ንብረታቸውን የሚያሳጣቸው እዚህ መኖራቸው እሱ እኮ ሄዷል እኮ ላይመለስ ሄዷል እኮ እዚህ መኖራቸው ላንቺ የሚሰጥሽ ጥቅም ምንድን ነበር በቃ ቢያንስ እኔን ያጽራኑኛል ቢያንስ እኔም አሉልኝ ብዬ እንትን ማለት ልመካባቸው ችል ነበር ብር ጠይቋቸዋል ብለሽኛል ሲጨቃጨቅ ነበር ከነሱ ጋር አዎ ከህትየው ጋራ የሆነ ብር ጎሎኛል ግን አልነገርሽኝ መጀመሪያ ላይ ሳወራሽ ሁሉም ነገር እንዴት ይነገራል ለመጣ ሁሉ ሰው እኮ ሁሉም ነገር የቤት ገመና ሙሉ አይነገርም ስለዚህ በጊዜው ሲጨቃጨቅ ከነበረ እንግዲህ አንቺ ለመፍታት ምን ያህል መንገድ ሄድሽ ምን አይነት ነገር ውስጥ ገብቶ ነው ብር ሲጠይቅ የነበረው ያው እንግዲህ እንትን ብዙ ስራዎች ነበሩት እና ብዙ ማለት ሊሰራ የሚፈልጋቸው ነገሮች እንዳሉ አቃለሁ ያው እንግዲህ ከቤተሰብ ውጭ ደግሞ ምታማክረው ሰው የለም ችግር ሲገጥምክ የሆነ ስራ ልጀምር ስትል ምናምን ግዴታ የሚያስፈልግ ምንድነው ቤተሰብ ነው እውነት ነው አንቺም እኮ እኔም ይያልኩሻለሁ አንቺ ቤተሰብ ነሽ ስለዚህ በጊዜው አንቺ ለመፍትሄው ምን አይነት መንገድ ነው ባንቺ ቤተሰብ በኩልስ ገንዘብ እንዲያገኝ ምናልባት የሰውዬ በገንዘብ እጦት ምክንያት ይሆናል ራሱ የኔ ቤተሰብ ደግሞ ከራሳቸው እኮ ሰው የሚረዱ አይደሉም አዎ የሱ ቤተሰብ አላቸው ስለዚህ የሰውዬ በገንዘብ እጦት ምክንያት ነው ራሱን ያጠፋው ልትይ ትችያለሽ የራሱ ብር እህቱ ጋር እንዳላቃለሁ ያንን ብር ግን ስጪኝ ብሎ ሲላት እንዳጠፋችሁ ምናምን ነገር አውርታ እየተጨቃጨቁ እንደሆነ ሰምቻለሁ እኔ ግን ያለኝ መረጃ ሲመጣ አንደኛ አንተ ይተባልከው ነው የምታምነው አይደለ ታዲያ እኔ አጣርቼ እንድትመልሽልኝ ነው አሁን አውሪ አዳምጪኝ ዝም ብለሽ ያለኝ መረጃ ነው መነግርሽ
ያለኝን መረጃ ወደ እውነቱ እንድትወስድ ሰማሁሽ እኮ አንቺን አሁን የምጠይቅሽ እንደው ግዴታ እኮ ቀድሞ አንተ ጋር በመጣ አይደለም ወይም ደግሞ ቀድሞ ላንተ እኮ መች ልሰማኝ ሲጀምር እድሉን ሰጠኸኝ መረጃ ከማን ነው ይሄን ከራሳቸው ቤተሰቦች አይደለም እንግዲህ ሰማው ምናምን የምትለው እንደዚህ ጠቁመው ይመጣው ያልከው የባሌን ቤተሰቦች ናቸው እነሱ ደግሞ ብሶታቸው ነው የሚያወሩት ይኸውልሽ እያንዳንዱን ስለ ባልሽ ግድያ ያለውን ሙሉ መረጃ ይዣለሁ አሁን ወደ ማስረጃ መቀየር ነው ይቀርኝ ስለዚህ እሱን ደግሞ ለማረጋጋት አንቺ ስለምታስፈልጊኝ ነው አንቺም ይኸውልሽ እውነታው ማረጋጋት ከፈለግሽ እምጠይቅሽን እያንዳንዱ ነገር በሰላምና በስነ ስርዓት እንድትመልሽልኝ እፈልጋለሁ እሺ ጠይቀኝ እንዴት አልፈልግም ስለዚህ እኔ ማቀው ነው መነግርሻው ስለዚህ ከእህቱ ጋር ጥሩ ግንኙነት እንደነበረው ከእህቱ ጋር ከዛም ሲመጣ ብዙ ንብረት ብዙ ገንዘብ ይዞ እንደመጣ ምክንያቱም ትዳር የሚባል ነገር ሊመሰረት ነው እዚህ ሀገር የራሱን ቢዝነስ ሊጀምር ነው የመጣው ኦሬዲ እስራኤል ሀገር ብዙ አመት እንደኖር እዛም ድርጅቶች እንዳሉት ታዲያ መኪና ምን ይናህል የተንደላቀቀ ኑሮ አይደለም እየኖርክ ያሉት ብር ቢያመጣ ደግሞ የተንደላቀቀ ኑሮ በእግሬም ደግሞ አልኳትንም ነበር አየክ የተሳሳተ መረጃ ነው ምንድነው የተሳሳተ ያመጣው ንብረት በሙሉ ቤታችሁ ላይ አንደኛ ቤታችሁ ላይ ሁለት ደግሞ ቤት እየሰራ እንደነበረ ላንቺ ብሎ ቤት እየሰራ እንደነበረም ሰርፕራይዝ ሊያርግሽ እንደነበረ መረጃ አለ ለምንድነው የሚዋሸው ያ ቤት የለም ይያልሽ ነው ያ ቤት ስለምን ቤት ነው የምታወራው ላንቺ ብሎ አንቺን ሰርፕራይዝ ለማድረግ ቤት እየሰራ እንደነበረ ከዛ በኋላ ማንቺ ያን ቤት የለም ብለሽ እንደ ካርሽ አውቃለሁ ጌት ለማን ነው ደግሞ እሱን የምን ቤት እኔ ደርስበታለሁ እኔ ደርስበታለሁ ምንም በባዶ እኮ ነው የምደክመው ከደረስኩበት ለዛ በቃ ለምን ወጣክ ታዲያ እነሱ ያሉን ነገር ትርኪ ምርኪው ነው ሲጀመር ይልሽ እነሱ አይደለም ያሉኝ ሁለተኛ ግን አንቺ ለንብረት ብለሽ ባልሽን እንደገደልሽው ነው እኔ ማቀው ምን ባልሽን ገለሽዋል ምንድነው የምታወራው ሲጀምር ና ከቤቴ ውጣልኝ በቃ አይፈልግ ና ውጣልኝ አልኩ አይደል እንዴ ለምን ነው መቀመጣው ቤቴ እኮ ነው አትንጫጭ ቁጭ በይ ምን ማለት ነው ጭራሽ ባለቤትሽን ገደልሽ እኮ ያልከኝ ውጣልኝ በእናት ሶስት ጠርጬ ሌላ ነገር ከሚፈጠር ቁጭ በይ በስነ ስርዓት ቁጭ በይ ምንም የሚፈጠር ነገር የለም አንቺ ነሽ የገደልሽው ለንብረት ብለሽ እኔ መርማሪ ጋዜጠኛ ነኝ እያንዳንዱን ያንቺን መረጃ እከታተልሻለሁ ምንም ታቆ ነገር የለም በባዶ ቦታው ነገር ይልከኝ አንተን መክሰስ ይችላልኝ እባክህ ውጣልኝ እስቲ ሄደሽ ተከሽኛለሽ እኮ እሱን እኔ ደግሞ መደርስበት ይሆናል ሴት ናት ብለህ ነው ምንም አታመጣ ማንንም የላትም ከጎኗ ብለህ ነው እና ባለቤትሽን ለንብረት ብለሽ ተባብረሽ እንደገደልሽ መረጃ አለ ምን ብዬ ነው ለንብረት እሱ ካለው እኮ የኔ ንብረት ነው ከእህትሽ ጋር በመሆን ምን ማለት ነው የእህትሽ ባልም እጁ እንዳለበት ሰምቻለሁ እሱንም ደግሞ አንገቱን አንቄ እያንዳንዱ ነገር ስለማውጣጣው ትርኪ ምርኪ ወሬህን እዛው ሄደክ እሺ ፈንጭ ሴት ናት ብለክ ደግሞ ምንም አታመጣም እሱን ደግሞ አጣርቼ የምደርስበት አሁን ካሜራውን አቁምልኝና ውጣ ችግር የለውም ካሜራውን አውጣ ዝጋልኝና አልታሙጣ ያልኩክ ነው ከቤት አልረጋጋም ውጣልኝ በቃ ማረፍ ነው የምፈልገው ደራሲኔ ሀዘኑ ከውስጤ ይወጣልኝ ሴት አይደለም ውጣልኝ ይኸውልሽ ስለተንጫጫሽ የምትፈጥሪው ምንም አዲስ ነገር የለም ጤነኛና ንጹህ ሰው ከሆንሽ ተረጋግተሽ አስረጂ ነው ታዲያ አሁን ከኔ ብር ቸግሮክ ነው እኔ ገና ለገና መረጃ ተሰጠኛለች ከዛ ብር ቀበላታለሁ ብለ ነው እንደ ሌሎቹ ስሚ እኔ አንቺ ከኔ አምሳት ልታገኘው ነገር የለም ሲጀምር እንዳንቺ አይነት ልክስክስ ጋር መግባባ ሰው ካንቺ አይነት ወንጀለኛ ጋር መግባባ ሰው አይደለም ገባሽ አይደል ወንድነትን ተመክተክ እኮ ባልደረቦችን ግቧልክ ትክክለኛ ወንድ ደግሞ እኛ ሚዲያዎች ነን ስሚ እያንዳንዱን መረጃ ስለኛ ማጣራት ትችያለሽ እኔ ምንም ማጣራት ያረግሽው ነገር እያንዳንዱን ደርስበታል ሲጀምር ስለባለቤትሽም አይደለም ስለሚመለከተኝ እንዳንድ ወገን እንዳንድ ሰው ባልሽን በንብረት ምክንያት ገለሽ እሱን ማስረጃ ለቤተሰቦቹ የውሸት ማስረጃ አመጣለሁ የውሸት ማስረጃ ልከሽ እስቲ ዘናኒክ እስቲ እናያለን ተመልሼ ደግሞ እመጣለሁ የምታመልጭኝ እንዳይመስልሽ እመለሳለሁ እዚህ ቤት ደግሞ ናኑጣ ካሜራ ይዘውጣ ችግር የለም